ዘመቻ አንድነት በሚል የተጀመረው የፋኖ ኦፕሬሽን ቀጥሏል። በዚህም በትናንትናውና በዛሬው ዕለት ብቻ ትልልቅ ድሎች ተመዝግበዋል ተብሏል። በሌላ በኩል የትግራይ ጊዜያዊ አስተዳደር እንደ አዲስ ሊዋቀር መሆኑ ተሰምቷል። ይህንን ተከትሎም የደብረጽዮን ቡድን ለሁለት ተከፍሏል ተብሏል። ዝርዝር መረጃውን ይዘናል። በሌላ በኩል የኢትዮጵያ መንግስት አሜሪካ የከለከለችውን ገንዘብ በአስገዳጅ ሁኔታ ከኢትዮጵያ ሕዝብ ሊሰበስብ መሆኑ ተነግሯል። እንዴት የሚለውን ይዘናል። ክቡራትና ክቡራን የኢትዮስ ሚዲያ ተከታታዮች እስከ መጨረሻው ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ታደምጣላችሁ። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን እንዲሁም ለሌሎች ሼር በማድረግ በማጋራት ቤተሰብ ሁኑ እንላለን። በቀጥታ ወደ መረጃው አለፍን። የፋኖ ኃይሎች እንደ አዲስ በከፈቱት ዘመቻ አንድነት ድል መቀዳጀታቸውን እየገለጹ ነው። በዚህም በመቶዎች የሚቆጠሩ የመንግስት ኃይሎች መደምሰሳቸው ተነግሯል። የብልጽግናው አገዛዝ በበኩሉ ወደ ከተሞች ሊገቡ የነበሩ ኃይሎችን አሳፍረን መለስን ሲል ተናግሯል። በአማራ ክልል የተለያዩ አካባቢዎች የተኩስ ልውውጦች ተደርገው ከፍ ያሉ ጉዳቶች ተመዝግበዋል። ይህ ውጊያ ከተደረገባቸው አካባቢዎች ውስጥ የጎጃምና ጎንደር ቀጠናዎች በግንባር ቀደምትነት የሚጠቀሱ ናቸው። እንደ ፋኖ ኃይሎች ገለጻ ከሆነ ትናንት ከንጋት ጀምሮ በተጀመረው ዘመቻ አንድነት በጎጃም ቀጠና 35 ቦታዎችን እንዲሁም በጎንደር አካባቢዎች ደግሞ 27 ቦታዎች ላይ የተኩስ ልውውጦችና ውጊያዎች ተደርገዋል። የዓይን እማኞች ደግሞ ከጎንደር እስከ ባህር ዳር ባለው መስመር በሚገኙ የተለያዩ ከተሞች በምስራቅ ጎጃም ደብረ ማርቆስ፣ ማቻከል፣ ዲጎን ጨምሮ በተለያዩ ስፍራዎች በምዕራብ ጎጃም ደንበጫ፣ ገሊላ፣ ሽንዲ እንደዚሁም ከባህር ዳር ቅርብ ርቀት ባሉ እንደ አዴት በመሳሰሉ ቦታዎች ላይ ውጊያዎች ተደርገው ነበር። በደቡብ ጎንደር እንደ አዲስ ዘመንና አንበሳሜ ያሉ ከተሞች ውስጥ ጭምር ውጊያ ሲከናወን፣ በማዕከላዊ ጎንደር እንደ ማክሰኝት ባሉ ከተሞች የፖሊስ ጣቢያዎች ላይ ጭምር ጥቃት ተፈጽሟል። በዚህም ያገዛዙ ማጎሪያ ቤቶች በፋኖ ኃይሎች ቁጥጥር ስር ገብተዋል። ታች አርማጭሆ፣ ውርጌሳ፣ መሃላምባ፣ ሊብሶ፣ ጋሳይ የመሳሰሉት የክልሉ አካባቢዎች ላይም የሰው ሕይወትን የሚነጥቁ የተኩስ ልውውጦች ነበሩ። የፋኖ ኃይሎች በአዲሱ ዘመቻቸው በመቶዎች የሚቆጠር አሃዝን አስቀምጠው ደመሰስን ሲሉ በሺዎች የሚቆጠር የነፍስ ወከፍ መሳሪያንና የቡድን መሳሪያዎችን እንደዚሁም ተተኳሾችን አግኝተናል ይላሉ። ትናንትና ዛሬ ጥቃት ከተከፈተባቸው ከተሞች መካከል የምስራቅ ጎጃሟ ደብረ ማርቆስ አንዷ ስትሆን የብልጽግናው መንግስትም ወደ ከተማዋ በተለያዩ አቅጣጫዎች ታጣቂ ኃይሉ ጥቃት ከፍቶ ነበር ይላል። አንድ የጸጥታ ሹምም በተለያየ አቅጣጫ መተው አሳፍረን መለስናቸው የሚል ንግግርን በመገናኛ ብዙሃን ወጥተው ሲናገሩ ተሰምተዋል። በሌላ መረጃ የትግራይ ጊዜያዊ አስተዳደር እንደ አዲስ ሊዋቀር መሆኑ ተሰማ። የህወሓት አመራሮች 50 ሲደመር አንድ ድርሻ ይዘው ሲመሩት የነበረው የትግራይ ጊዜያዊ አስተዳደርን በማፍረስ እንደ አዲስ እንዲዋቀር ተወስኗል። ይህንን ተከትሎ የደብረጽዮን ቡድን ለሁለት ተከፍሏል። ደብረጽዮን የሚመራው አማኑኤልና ኪዳነ ያሉበት ቡድን ህወሓት 50 ሲደመር አንድ የነበራትን ድርሻ ቀርቶ ሁሉንም ያካተተ ጊዜያዊ አስተዳደር እንዲቋቋም በሚል ሐሳብ ተስማምተዋል። ይህንን ውሳኔ የተቀበሉትም ወጣቱ ህወሓትን ጠልቷል፣ እንዲሁም ከፌደራል መንግስትም ወደ ግጭት መግባት የለብንም በሚል ነው ተብሏል። በሞንጆሪኖ የሚመራው ጌታቸው አሰፋና ሊያካሳ ያሉበት ቡድን ህወሓት 50 ሲደመር አንድ የነበራትን ድርሻ በፍጹም መነጠቅ የለባትም የሚሉ ናቸው ተብሏል። በሌላ በኩል የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝብን ማስከፈል ሊጀምር መሆኑ ተሰማ። ኢትዮጵያ በድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራት 3ኛ ደረጃን ይዛለች። የዶናልድ ትራምፕ አስተዳደር በዩኤስኤድ እና ሌሎች ተቋማት በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረው ድጋፍ መቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካንን ድጋፍ ሲያገኙ ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ ነበር። በድጋፉ መቆም በከፍተኛ ደረጃ ከተጎዱ የዓለም ሀገራትም ኢትዮጵያ 3ኛ ደረጃን ይዛለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት 353 ቢሊዮን ዶላር ገደማም የውጭ እርዳታ ያገኘው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ መቆም የተፈጠረውን ከፍተኛ ጫና
ወደ ህዝብ ለማስተላለፍ መወሰኑን መሰረት ሚዲያ ዘግቧል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረው የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁሏል። ይሄ ማለት እንደ ወባ፣ ቲቢ፣ ኤችአይቪ ላሉ ታካሚዎች የሚውሉ መድኃኒቶችን ወደ ሀገር ውስጥ ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውሉ መድኃኒቶችና ቁሳቁሶች በእርዳታ የሚቀርቡ ነበሩ ያሉን አንድ ከፍተኛ የፌዴራል መንግስት የሥራ ኃላፊ ችግሩ በመጪው ቀናት መታየት እንደሚጀምር ጠቁመዋል። ይህን ችግር ለመጋፈጥ ሲባል ለአደጋ ስጋት መዋጮ የሚውል ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስትም ይሁን የግል ሰራተኛ ከደሞዙ ብር እንዲያዋጣ እንደሚገደድ አረጋግጠዋል። ለፓርላማ የቀረበው ረቂቅ ህጉ የመንግስትም ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያ ከህዝብ እንዲሰበስቡና ለመንግስት እንዲያስገቡ ያዛል። ከዚህ በተጨማሪ ደሞዝተኛ ተቀጣሪዎች ከክፍያቸው ላይ በየወሩ ብር እንዲያዋጡ ህጉ ያስገድዳል። ይህ በእንዲህ እንዳለ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአሜሪካ ተራድኦ ድርጅቶች ዩኤስኤድ እንዴት ነው አፍሪካን ከተኛችበት እየቀሰቀሳት ያለው በሚል ትናንት ባቀረበው ዘገባው የእርዳታ ድርጅቱን የበግ ልብስ የለበሰ ተኩላ በማለት አንዲት የቀድሞ የአፍሪካ ዲፕሎማት ንግግርን አቅርቧል። እነዚህ ድርጅቶች የጤናና የትምህርት ዘርፍን ለማሻሻል እንደመጡ ይገልጻሉ። ነገር ግን በዚህ ረገድ የመጣ ለውጥ አለ በማለት የሚጠይቁት ግለሰቧ እንደ ኢትዮጵያ ባሉ ሀገራት ያሉ ጤና ጣቢያዎችና የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃ በውጭ ድጋፍ እንደሚደጎሙ ሳይጠቅሱ አልፈዋል። በሌላ መረጃችን የትግራይ ክልል ፕሬዝዳንት ጌታቸው ረዳ ሰላማዊ ወርቀ ዲኖ ያስፈልገናል አሉ። በትግራይ ጦርነት ወቅት የክልሉ ተዋጊዎች ወሳኝ ድል አስመዘገብንበት የሚሉትን የወርቀ ዲኖውን ውጊያ 4ኛ ዓመት ምክንያት አድርገው ባሰፈሩት አጭር መልእክት ውስጣችንን እንፈትሽ ብለዋል። የብልጽግናው መንግስት በትግራይ ክልል ጦርነት በሚያካሂድበት በ2013 የበጋ ወራት ከሻቢያና ከሌሎችም ኃይሎች ጋር ሆኖ ሲዋጋም በተለያዩ ቦታዎች ላይ ደም አፋሳሽ የፊት ለፊት ውጊያዎች ተከናውነዋል። ከነዚህ ውስጥ ሁሉም ወታደራዊና ፖለቲካዊ አመራሮቻቸው እንደዚሁም የክልሉ ምሁራን ባንድ ላይ ተሰባስበው የተከበቡበት የወርቀ ዲኖ ውጊያ አንዱ እንደሆነ ሲነገርም ይሰማል። ወታደራዊ አመራሮች እንደሚሉት መላ ትግራይን ያጥለቀለቀው የኤርትራና የኢትዮጵያ ሰራዊት ይህንን የትግራይ ልሂቅ ባንድ ላይ ከቦ ሊጨርስ የሚችልበትን እድል ያገኘው በዚሁ በአማራ ክልል ዋግኽምራ ዞን በሚገኘው ወርቀ ዲኖ በተባለ ቦታ ነበር። በዚህ ቦታ ደግሞ የትግራይ ሁሉም ጀነራሎችና ወታደራዊ መሪዎች እንደዚሁም አሁን ህወሓትንና ጊዜያዊ መንግስቱን የሚመሩት ሲቪልና ወታደራዊ ባለስልጣናት ይገኙም ነበር። ሻቢያ 23 ክፍለ ጦሮችን፣ ብልጽግና 13 ክፍለ ጦሮችን በጠቅላላ 36 ክፍለ ጦሮችን አሰማርተው በወርቀ ዲኖ ከበባና ውጊያ ከመክፈታቸው ዋዜማም የወቅቱ የብልጽግና ባለስልጣናት በአዲስ አበባ ሽፍታ ለመያዝ እያደነው እንዲህ ያለ ነገር በዘራችሁም አይድረስ የሚሉበት ወቅትም ነበር። በዛ መጋቢት 10 2013 በተካሄደና ጠባብ በተባለው መሬት ላይ የተከፈተው ውጊያ በወቅቱ ጁንታ ተብሎ ከተፈረጀው የትግራይ ማህበረሰብ ውስጥ ወታደራዊ ፖለቲካዊና አካዳሚያዊ አመራሮቹ በአንድ ላይ ወደ ሞት ወረዳ ይገቡበት ነበር የሚሉ ሰዎች 36 ክፍለ ጦር ከበባ ፈጽሞ ሁሉም ክፍለ ጦር የተሸነፈበትና የተበተነበት የትግራይ አመራርም ተፋልሞ ያሸነፈበት እንደነበር ያስታውሳሉ። የሻቢያ ወታደራዊ አመራሮች ለመጀመሪያ ጊዜ በብዛት ያለቁበት እንደሆነ የሚነገርለት ያ ጦርነት ኢታማዦር ሹም ብርሃኑ ጁላም ከእርሳቸው ወታደሮች ይልቅ የቆሰሉ የሻቢያ ታጣቂዎችን በሄሊኮፕተር እንዲያወጡ በኤርትራ የታዘዙበት የወርቀ ዲኖ ውጊያ አንድ ቀን የፈጀ እንደነበርም የሁለቱም ወገን ተፋላሚዎች አስታውሳሉ። ጦርነቱ ከተጠናቀቀ በኋላ በመሸሽ ላይ የነበረ አንድ የሻቢያ ወታደር በአንድ ወንዝ ዳር ተቀምጠው በነበሩ ሁለት ሰዎች ላይ አርፒጂ ተኩሶም ጀነራል አስራት ኢስራና ኮሎኔል በርሀ በየነ የተባሉ ኮሎኔሎችን መግደሉ ይታወሳል። ጀነራል አስራተ ኢስራ ኢትዮጵያ ከአልሸባብ ጋር ስትዋጋም
በሶማሌ የተለያዩ አካባቢዎችን የተቆጣጠረው የኢትዮጵያ ጦርን እየመሩ መኮንን ሲሆኑ የምስራቅ እዝ አዛዥም ነበሩ። ኮሎኔል በረሃ በጌም የወታደራዊ ሎጂስቲክ አመራር አባል የነበሩና በደቡብ ሱዳን የኢትዮጵያ ወታደራዊ አታሼ ሆነው ሲሰሩ የነበሩ መኮንን ነበሩ። እነዚህን ሁለት ወታደራዊ ኃላፊዎችን ጨምሮ ቁጥራቸው የበዙ ወታደሮቻቸውን ያጡበት ሻዕቢያና ብልጽግናም አመራሮቻቸውንና አባሎቻቸውን ያስገደሉበት የወርቀዲኖ ጦርነት 4 ዓመት ሞልቶታል። ይህንን በማስመልከት አስተያየታቸውን የጻፉት አቶ ጌታቸው ረዳም ሰማዕታቱን እያሰብን ውስጣችንን መፈተሽ ያስፈልገናል፣ ሰላማዊ ወርቀዲኖም ያስፈልገናል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።